ምን ስለሆንክ አትፈልግም። የጥላቻ በጉልበት በትዕቢት ክርስቶስ ተሰብኮ አያውቅም። ክርስቶስ ፍቅር ነው የሰጠን። የትኛውም ክርስቶስ ነው እኔ አመልካለሁ የምትለው በዚህ ሁላ ትዕቢት ተወጥሮ ክርስቶስ ይመለካል? እስቲ ስሙ። በእንቅልፍ መንፈስ ለተመታ ሉተራውያንና መቃኒስቶች ሁሉ ጨምር ፔንቴኮስታልም ቢሆን ወንጌል መሰበክ አለበት። ወንጌል ለእንትና አትስበክ ለእንትና ስበክ ብለህ የምትለየው የለም። ወንጌል ለፍጥረት ሁሉ ነው የሚሰበከው። እሺ፣ በትዕቢት በስራዬ ነው የመጣው ብራዘር፣ በስራዬ ነው የመጣው። ኤግዛክትሊ ኦርቶዶክስን መስበክ ሽቀላ ነው። ሜሎስ ተሐድሶ ነው። ከነሱ ጋር ጀለስ ናቸው። በጣም ነው የሚዋደዱት። ለምን? ኦርቶዶክስን መጣል ብቻ ነው ፍላጎት። አደንደ ደደይ እንደ ጠላት የተቀመጠችው ኦርቶዶክስ ናት። እንደ ጠላት ከሉተራውያን ጋር ብታስቀምጧቸው እነ ኤርሚያስና ሉተራውያን ቦክሱላ አለው አባቴ ቦክሱላ ጠረጴዛ ላይ አስቀምጧቸው። ጌታ ኢየሱስ ምስክሬ፣ ኤርሚያስን ብታስቀምጠው ከነሱ ጋር ቦክስ ይደባደባሉ። ክርስትናው ፍቅር የለው። ከቃል ጋር ብታስቀምጠው ቃልን ብታስቀምጠውና ቃል ይባላል በሉተራውያን ቃል የሚባል ልጅ አለ። ኤርሚያስን አስቀምጠው መድረክ ቡጢ ነው የሚሰናዘሩት። ለምን? የጥላቻው ጥግ የፍቅር አይሰባበቁም። እንደዚህ ኦርቶዶክስ ላይ የሚሰሩ ሰዎች ሲሳይን አይወዱትም። ኦርቶዶክስ ላይ የሚሰሩ ሰዎች አቤላን አይወዱትም። እኔ ራሱ ለምንድን ነው አቤል እያልኩ ብዙ ቪዲዮ ሰርቼበታል። አቤል ብዙ ቀጥቅጨዋለሁ። ለምንድን ነው ብዬ ለካ አብዛኛው ዱርዬና ወሮ በላን። አብዛኛው ጥቅሙ ተነክቶበት ነው። ጥቅሙ ምን? ሽቀላው ተነክቶበታል። እንጀራው ተነክቶበታል። ወንጌል ለሆድ መሙያ አይደለም። ግን ኃጢአት ነው። በቃ ስራቸው ሁሌ እንደምታዩት ስራቸው በቃ ኦርቶዶክስ የተባለ ምን ስተት ልፈልግ ነው? ምን ስተት ፈልጌ ኦርቶዶክስን አታክል አድርግ ነው ጨዋታ። ኦርቶዶክስ ባህል ማድረግ የለባትም፣ ኦርቶዶክስ እንዲህ ማድረግ የለባትም የሚባል እሷን ቀርጸው እየተንጫጩበት ነው። የኛ የማይጠጡ እና እንደዚህ አይነት የጥላቻ ጥግ አይጠቅምም። ቢኪኒ ላይ በቢኪኒ ሆና መዝሙር የምንለቀውን ለምን አትፖስቱም እናንተ? ነገሩኝ። እኔ አውጥቼ ማሳየት አልፈልግም። ሰላም ወይ ብዬ እንዴት በቢኪኒ ሆና በቢኪኒ ለብሳ ቢች ላይ ሆና መዝሙር የምንለቀውን ለምን አትናገሩም? የዳሽን ቢራ ካስቆጣችሁ በቢኪኒ ሆና መዝሙር የምንለቀውን ለምን አትቆጡ? ለምን አትቆጡም? አያችሁ፣ የእናንተ ችግር ምንድን ነው? ሁልጊዜ እንዳየሁት አሁን ስባንን እንዳየሁት ኦርቶዶክስ የምትባል የምታረገውን ነገር ዓለማዊውን ምንም ነገር ታርግ፣ የኦርቶዶክስ ልጅ ከሆነ መቀጥቀጥ አለበት። አያችሁ፣ ልቦና ይስጣችሁ። ክርስቶስ ፍቅርን እንጂ እንደናንተ ጥላቻን አልሰበከም። ያበዳችሁት ለዛ ነው ያበዳችሁት። እናንተ ስናገር አልከለከላችሁ። ኦርቶዶክስን ስረግጥ በደስታ ነው። ልክ ነህ። በደስታ ነው የምታብዱት አይደል? ስለዚህ ችግር አለ። አስተውሉ። ፍቅር ይሻለናል። ዳሽን ቢራ ካስቆጣ ጋፕ የሚል ቲሸርት መልበስ የለባችሁም። ፔንቴዎች እንዳትለብሱ። ከጋፕ ሄዳችሁ የምትገዙ አላችሁ፣ እንዳትለብሱ። ትገዛላችሁ። ዶልቼን ገበያና ሽቶዎች ሲያስተዋውቁ ቱሪናፋ ሲነፉ ቲክታክ ላይ እናያለን። ሌሎችንም ቫለንሺያ ጋር ላሳያችሁ እችላለሁ። ቢያንስ ይሄ ወንድማችን ቲሸርት አረገ፣ በቃ ቲሸርቱን ተወቅሳላችሁ። ልቦና የላችሁም። ምንድን ያላችሁ? ጥላቻ ላይ ተጠምቃችኋል። ከጥላቻ ውጡ። ቲቲሻዬ ከጥላቻ ውጡ። ጥላቻ አይጠቅማችሁም ነው የምላችሁ። ተግባባን?
ፍቅር ስንሆን ደስ ይላል። በጴንጤውም ፍቅር ሲኖር፣ በክርስትናውም ፍቅር ሲኖር፣ በሙስሊሙም ፍቅር ሲኖር ደስ ይላል። ተባብረ ግን ኦርቶዶክስን መውቀጥ ከስንት ትግል በኋላ ኦርቶዶክስን አልወቅጥ ጨርሰናል። አንወቅጥ፣ አንሰድብም። ታንቀት ሞት እንደሆነ አያል መኩሻ ቲቲ ዛሬ ሰርፕራይዝ አለኝ ይልሻል። መኩሻ ሰርፕራይዝ አለኝ ይላል። ሽቀላው እንዴት ነው? ሽቀላው አሪፍ ነው። እኔ በየትም በኩል መሸቀል እችልበታለሁ። አይዟችሁ። እኔ ጌታ ኢየሱስ እስከ ቀራንዮ ነው የምከተለው። ለሰው ብዬ አልተከተልኩትም። በፍጹም ሰው ብዬ ጥላቻን አልሰብክም። በቃ ጨረስኩኝ። ታንቀሙት። ጥላቻን አልሰብክም። በሰው ሞት ላይ እኔ አልደሰኩርም። የገነት ቁልፍ ዮኒ ማኛ ጋር ያለው ብዬ አልደሰኩርም። እምድነው በቸርነቱ እንጂ አልጸደቅኩም። እደግመዋለሁ። እምድነው በክርስቶስ ቸርነት እንጂ አልጸደቅኩም። ለምን? እንደነገርኳችሁ ሉጢ ሆኖ በኢየሱስ ያመነ ኢየሱስን የሚሰብክ በኢየሱስ ስም የሚጸልይ ምናልባትም አጋንንት ሊያወጣ የሚችል አለ። አልጸደቀም። እደግመዋለሁ። በኢየሱስ ክርስቶስ ቸርነት እንጂ ዮኒ ማኛ አልጸደቀም። አዎ፣ ፈራጅ እሱ፣ ፍርዱን የሚሰጠው እሱ። እኔ ማን ነኝ? አያችሁ፣ የድፍረት ንግግሮችን አቁሜያለሁ። በድፍረት ያዙ ይልቀቁኝ የምለውን እነሱ አደፋፍረው ከኢየሱስ ጋር እኩል ጫማ የምለካካ ሰው አይደለሁም ከዚህ በኋላ በፍጹም። ጫማ ተለካክተዋል። ኦርቶዶክስን ያናድዱ መስሏቸው ኢየሱስ በእኛ ዴቱን ላይ ያደርጉታል። ከኢየሱስ ጋር እራት ይወጣሉ፣ ሻይ ቡና ይላሉ፣ ቦይፍሬንዴ ነው ይላሉ። እኔ ጫማ ከጌታዬ ጋር ልለካካ፣ ከጌቶች ጌታ ጋር ጫማ ልለካካ በፍጹም አላደርገው። የስተት የትዕቢት መንገድ ነው። የትዕቢት መንገድ ደግሞ ለጌታ በፍጹም አይሆንም። ቅድስት ድንግል ማርያም አልፎከረችም። ልጄ እኔ ነው ከዚህ በኋላ እኔ ነኝ እንዲማርጋቸው አላለችም። ቅድስት ድንግል ማርያም እንዲህ ያለ የእጅ ሰላምታ ይደረግልኛል ያለችው ኤልሳቤጥ ስትጠየቅ የጌታ እናት ወደ እኔ እንድትመጣ እንዴት ይሆንልኛል ያለችው። የጌታ እናት የጌታዬ እናት የተባለች እነሱ ቤት አሁን ጭቅጭቅ አለ። ምንም ሚል ስጋ ነስተዋል አልነሳም፣ ገና ስጋ ላይ ናቸው። የተወለደ ሰው አምብሪካል ኮርድ እኮ አለው። ዱ ዩ ኢቭን ኖው ዳት? የሰው ልጅ ሲወለድ ከእናቱ ጋር የሚያገናኘው ምግብ የሚሰጠው አምብሊካል ኮርድ ይባላል። በአማርኛ ምን እንደሆነ አላውቀውም፣ ንገሩኝ። እሱ ሲቆረጥ ነው ለብቻው መሆን የሚችለው። ያንን እንኳን አያውቁም። አየህ፣ ዱርዬ የነበረ ስለገባበት ከስጋ ቅድስት ድንግል ማርያም በስጋ እንደወለደችው የሚጠራጠር ምእትብት ተባረኩልኝ። አምብሊካል ኮርድ ከቅድስት ድንግል ማርያም እሷ የምትበላውን እየበላ እሷ የምትጠጣውን እየጠጣ ያደገ ልጅ ነው። ክርስቶስ በስጋ ፍጹም ሰው ፍጹም አምላክ አይደል የምንለው? ሰው ሲሆን ስጋ ለባሽ ማለት ነው። ከቅድስት ድንግል ማርያም ስጋ ነስቷል። ይችን እንኳን የቅድስት ድንግል ማርያም ጥላቻ ስላላቸው ይችን እንኳን አይቀበሉ። ሊሆን ይችላል በባዮሎጂ ባዮሎጂ አልተማርክም። በየት በኩል አብዛኛው ፓስተር ምን ነበር? ኬኔ አባት ዘግበኝ። ዱርዬ፣ ወሮ በላ፣ ጫት ቃሚ፣ አጋስስ የነበርክ ከዛ በኋላ ነው አይደል እንዴ? አብዛኛው ሁሉም አላልኩ። ሌባ የነበርክን አይደል ወደ ፓስተርነት የመጣ። ስለዚህ በትምህርትም አካዳሚክ እንትንህም ዜሮ የገባ ነው። ስለዚህ አምብሊካል ኮርድ በትብት ያበላችሁ ያጠጣችሁ በስጋ የወለደችው ትወልጃለሽ፣ ወንድ ልጅም ትወልጃለሽ የተባለችው ውልደት ምን እንደሆነ እንኳን
የማያውቁ ሰዎች ኦርቶዶክስ ማርያምን ስለምትወዳት በእልህ ከማርያም ለማለያየት የሚፈልጉ ሰዎች አሉ። ይሄ ትክክል አይደለም። ማርያም እኔ ነኝ አምላካችሁ ያለችበት ቦታ የለም። በዚህ ደግሞ እንስማማለን። ማርያም አምላካችሁ ናት ብላቸው ከኔ ጋር ጸበኛ ነው የሚውሉት የኦርቶዶክስ ልጆች። ቀውስነ እንዴ ነው የሚሉ ቀውስ ነው ስለምናዛባ ጥላቻ ስላለን። መውደድ እስከ ጥግ ድረስ መውደድ ይቻላል። እስከ ጥግ ድረስ ማክበር ይቻላል። እኔ አሁን እማዬን እስከ ጥግ ድረስ ነው መወዳት። በጣም የኔ እናትን እስከ ጥግ ድረስ እኔ ብሞትላት ይሻለኛል እሷ ከምትሞት። ብዙ ነገር አይታለች የኔ እናት። በሰባዎቹ ናት። እኔ ቀድሜ ብሞትላት እመርጣለሁ እማዬን ከማጣ። እስከ ጥግ ወዳታለሁ፣ እስከ ጥግ አከብራታለሁ። እንኳን የክርስቶስ እናት ክርስቶስን በማፀን የያዘች እናት ቀርቶ ማለት ነው። ስለዚህ በትዕቢት እንድወጠር ያረገኝ የነዚህ የውሸት በኦርቶዶክስ ጥላቻ የሰከሩ ክርስትና ነው። በጥላቻ የሰከሩ ክርስትና ነው ያንን ያረገኝና ሌሎቻቸው የምትዳፈሩ እውነተኛ ክርስቲያኖች እንግዲህ ድንግል ማርያም ደስ ይበልሽ እያለ የዘመረ ዘማሪ አለ። ሌሎችም አሉ። ኢቭን እነ በረከት ዘምረዋል፣ ስለ ቅድስት ድንግል ማርያም ዘምረዋል። ሌሎችም የሆነ ጥያቄ አለኝ እስቲ ለሌሎቻችሁ እንዲሆን ነው። መላእክቶች የሆነ ነገር ልበልና ወደ ሌላው እንሄዳለን። ዛሬ ጨዋታ መጫወት እፈልጋለሁ ከሌሎች ጋር ልጠይቃችሁ። መላእኮች ትንቢተ ዘካርያስ ምዕራፍ 1 ላይ ነው። ምዕራፍ 1 ቁጥር 11 ጀምሮ ብታነቡ ስለ መላእክት ነው የሚናገረው። መልአኩ እግዚአብሔርን ይጠይቀውና እነዚህን የኢየሩሳሌም ሕዝቦች እስከ መቼ ነው የማትምራቸው ብሎ ይጠይቋል። እግዚአብሔርን በሚያጽናናና ደስ በሚል ንግግር መለሰለት ይላል። ከዛ መልአኩ ደግሞ ለዘካርያስ እንዲህ ብለህ ስበክ ብሎ እንዴት እንደሆነ የሚለውን ይናገራል። ስለዚህ እዛ ጋር ማስታረቅ ነው ያዘ ሰው። ኤፍሬም ወንድማችንን በጣም ነው የሚመቸኝ። ኤፍሬም ጠየቅኩት። ስጠይቀው ምን አለ? መልአኩ እኮ ተመላልሶ አይቶ ነው ያንን ሊናገር ለእግዚአብሔር ያለው አለ። ኦኬ መልአኩ እዛ ቦታ ላይ ተመላልሷል፣ ስለዚህ ያንን ቦታ ያውቀዋል አለኝ። ኦኬ እኔ አሁን ለምሳሌ መልአክ ስንት ጊዜ ተመላልሰዋል? ቅዱስ ገብርኤል ምድር ላይ ስንት ጊዜ ተመላልሷል? ስለዚህ ምድርን በሙሉ ያውቃል ማለት ነው። ቅዱስ ሚካኤል ምድር ላይ ተመላልሷል። ስንት ጊዜ? ሚሊዮን ጊዜ ተመላልሰዋል። በጣም እልፍ ጊዜ ተመላልሰዋል። እልፍ ጊዜ ተመላልሰዋል። ስለዚህ እግዚአብሔርን ይጠይቃሉ ወይስ አይጠይቁ? መልሱን ፈልጋለሁ። ከተመላለሱ ያንን ቦታ ያውቁታል። እኔ አሁን ለምሳሌ አሜሪካ ኖር ያለው የዞርኩባቸው ቦታዎችን አውቃቸዋለሁ። የሄድኩባቸው ቦታዎች ይህን ቦታ አውቀዋለሁ፣ ይህን ቦታ አውቀዋለሁ ብዬ መናገር እችላለሁ። መላእክት ሲመላለሱ ከኖሩ ሲመላለሱ እድሜ ልካቸውን ማለት ዘላለም መመላለስ አለ። የሰው ልጅ እስካለ መልእክት ያመጣሉ። ስለዚህ ያዩትን ነገር መልሰው እንዴት አይጠይቁ? ማስረጃውን ኦኬ፣ እኔ አባት ማስረጃውን ልስጣችሁ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ጀምሮ አነብላችኋል። ስለዚህ መመላለስ ከሆነ በመመላለስ ምድርን ያውቋታል ማለት ነው። ምድርን ካወቁ ደግሞ ልክ እንደ መልአኩ ይጠይቃሉ ማለት ነው። ሲጠይቁ ደግሞ እግዚአብሔር ይመልሳል ማለት ነው። ተሳሳትኩ፣ እሱን ታርሙኛላችሁ። ከተሳሳትኩ ታርሙኛላችሁ። ትንቢተ ዳንኤል ትንቢተ ዘካርያስ ይቅርታ፣ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ ላንብላችሁ። በባርሰነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በምድር ላይ ይመላለሱ ዘንድ። ስለዚህ መልአኮች በምድር ላይ ይመላለሳሉ። በምድር ላይ ሲመላለሱ ያያሉ፣ ችግሩንም፣ ደስታውንም፣ ሀዘኑንም ምኑንም ያያሉ። ስለዚህ ካዩ የእግዚአብሔር መልአክ ናቸው፣ ከእግዚአብሔር ጋር ይነጋገራሉ ማለት ነው። ሰው ምን አለ? በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እነሆ ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። ምድር ዝም ብላ አርፋ ተቀምጣለች።
ስለዚህ አይተዋል ማለት ነው። ምድር ሲል የእነ ሹሉቃን ቦታ ምናምን አይደለም። ምድር ማለት እኛ የምንኖርባት ናት። ምድርን አይተዋታል ማለት ነው። ምድር ማለት ኦርት እኛ ያለንበትም በሙሉ አይተዋታል ማለት ነው። ተግባባ። ከዛስ የእግዚአብሔር መልአክ ይላል ቃል በቃል የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ነው ጌታን የሚጠይቀው። የሰራዊት አምላክ ይኸው የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርን መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና ይላል በመልካምና በሚያጽናና ቃል ተናገረው። ስለዚህ መልአክ እግዚአብሔርን ሲናገር እግዚአብሔር በሚያጽናናና በመልካም ንግግር ይናገረዋል። ይሄ ነው የሚለው መጽሐፍ ቅዱስ፣ ይሄን ይናገራል። ስለዚህ ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ይላል፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ ይላል። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ይላል። ከዛ በኋላ እንደዚህ ብለህ ስበክ ይድናሉ ህዝቡ ብሎ ይነግረዋል። የእኔ ጥያቄ ምንድን ነው? በምድር ላይ መላእክቶች ከተመላለሱ የሚመላለሱበትን ቦታ ጠንቅቀው ያውቁታል። ዓለም ላይ ተመላልሰዋል። ዓለም ላይ ከተመላለሱ ምን ያደርጋል ማለት ነው? ዓለምን ያውቋታል ማለት ነው። ሌላው ሰማይ ቤት ሲነጋገሩ አይተናል። አብርሃም እና አልዓዛር ሰማይ ቤት ሲነጋገሩ አይተናል። ንግግር ወደ አብርሃም እቅፍ ሄዶ እባክህ አባት ሆይ አብርሃም አባት ሆይ አልዓዛርን ላክልኝና በአፌ ውሃ ጠብ ያርግልኝ ያለ ይነጋገር። ስለዚህ ስጋችን እንጂ በሌላው ሕያው ነን፣ እንኖራለን። ወደ ሲኦል የሚገባ ወደ ሲኦል ይገባል፣ ወደ መጽናኛ ቦታ የሚሄደው ወደ መጽናኛ ይሄዳል። ስለዚህ ኮኔክሽኑ አልጠፋም ማለት ነው። ኮኔክሽኑ አልጠፋም። ስለዚህ የሌለ ነገር ፈጥራችሁ ለእናንተ ሲሆን ልክ ለሌላው ሲሆን ውሸት የምትሉት ትምህርት ልክ አይደለም። ለምን? ውስጣችሁ ታውቃላችሁ። ሉተራን ይሄን ይቀበሉታል። የህፃናት ጥምቀት ይቀበላሉ ሉተራውያን። ለምን? ክርስትና ለልጆቼ እኔ እንጂ የማውቀው ልጅ ያውቃል እንዴ? ለእኔ እስቲ ንገሩ። ለልጆቼ የማውቀው እኔ ነኝ። ማን ሊያውቅላቸው ይችላል? ህፃናትን ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት ለእነሱ ላሉላትና ነው የተባለው። እንዲያውም ክርስቶስ እጁን ጭኖ ጸለላቸው ነው የሚለው። እጁን ጫነባቸው ነው የሚለው መጽሐፍ ቅዱስ ሲናገር። በተንኮልና በምን ተመርታችሁ ኦርቶዶክስን ስለጠላችሁ ብቻ መጽሐፍ ቅዱስን ማጣመም አይጠቅማችሁ። እናንተ ቤት ዲኖሚኔሽን የተለያየ ሆናችሁ አንድ ላይ ቲክታክ ላይ ሰው መስላችሁ አስመስላችሁ በዲኖሚኔሽን እየተለያያችሁ ኦርቶዶክስን ለማጥቃት ግን አንድ ላይ ትመጣላችሁ። የእናንተን አንድነት ለምን አልፈጠራችሁም? ዩ ቴል ሚ። አንድነታችሁ ለምን አልመጣም? በክርስቶስ አንድ ከሆናችሁ ለምን አልሆናችሁ? አትሆኑም። እናንተ ምንድን ነው እንለያይ። ልክ በፊት በጦርነቱ ጊዜ ታስታውሳላችሁ። ኢትዮጵያ ሻዕቢያ፣ ኦነግ፣ ህወሓት ሆነው አንድ ላይ ይሰሩ ነበር። አንድ ላይ ምን አስሎንጋስ ደርግን እስከ ጣል ነው ድረስ ኖ ፕሮብለም። ከዛ እኛ እንባላለን፣ የየራሳችንን እንወስዳለን ነው። አሁን የየራሳቸውን ነው የሚወስዱት። ተግባባን። ዲኖሚኔሽን የተለያዩ ናቸው። ከኦርቶዶክስ የሚመጣውን ይቆራመቱታል እንደ ስጋ። እኔ ጋና የሚል መቆራመት ነው ያለው። መቆራመት፣ ሌብነት ነው ያለው። እኔ የትኛውም ዲኖሚኔሽን ጋር አለሁ። እኔ ክርስቶስ ጋር ነኝ። አየህ፣ ሊቆራመቱ አስሎንጋስ ከኦርቶዶክስ እስከወጣ that's all you need። ቅርጫ ናችሁ። እንደ ቅርጫ የተሰነጣጠቅነ እመን። በጥምቀት ሉተራውያን ያምናሉ፣ መካነ ኢየሱስ ያምናሉ። በልጅ ጥምቀት ለምን ያስፈልገዋል? በክርስትና እንዲኖር ይፈልጋል።
በክርስትና ይዘኸው እያሳደግከው ነው የምትሄደው። ክርስትናው አንተ ክርስትናን ገብተዋል፣ ክርስቶስ ገብተዋል። ክርስቶስን ለሁሉም ነው የምትሰብከው። ለልጅ ለምን አሰብከው? አይቻልም ልትል ነው? ለልጅ አስጠምቀ የገባህን እውነት ለልጆች መስበክ የለብህ? እኔ ራሱ ካደገ ነው ምናምን ብዬ ስደነፋ ነበር። ቆም ብዬ ሳስብ እንደ ልጆችን የማሳድገው እኔ በክርስትና ማሳደግ ያለብኝ እኔ የገባኝን መዳን ለነሱ ማስተላለፍ አለብኝ እኔ። ይሄንን ነገር እንኳን እንዲጠላ ያደርጋሉ። ግን መካነ ኢየሱስ ትቀበለዋለች፣ ሉተራውያን ይቀበሉታል፣ ሁለቱም ይቀበሉታል። ቁርባን ሁለቱም ይቀበሉታል። በቅዱሳን ጸሎታችንን እንደሚሰሙ ሉተራውያን ይቀበሉታል። እውነትን ደብቀው ሲሻሙ ቆይተዋል። መጨረሻቸው ወጥቷል ከነ ማስረጃው። ስለ ሉተራውያን እንዴት ነው የሚረገጡት? እንዴት ይረገጣሉ ሉተራውያን? እስቲ እንይ በመጽሐፍ ቅዱስ ሉተራውያን እንዴት ነው የሚረገጡት? እንደ ደብረ ብርሃን በግ ነው የምነዳ አልኩ። ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለእነሱ አይደለም ለእንደናንተ አይነቶቹ ሙሉ መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉተራውያን እንደዛ ብለው ከሰጡ ይፋረደኝ ቸሩ መድኃኔዓለም አልኩ። ዱላዬ ወደ ዱላዬ ይሄ ትቢት ሰበካ ይሄ ፍቅር ነው፣ ፍቅር ነው። መካነ ኢየሱስ እንደዛ ብላ እየጠየቁ ነው። መሰበክ የለበትም እያሉ ነው። ከዚህ በፊትም ተናግሬያለሁ። እኔ አንዳንድ አገልጋዮች ለኦርቶዶክሳውያን ወንጌል መሰበክ የለበትም ብለው የተጨናበሱ የመካነ ኢየሱስና የሉተራውያን አገልጋዮች ነን ብለው የሚሉ እዚሁ እንትን የሚጨናበሱ አሉ። እንደዛ ብለው ከሆነ አብያተ ክርስቲያናቱን እየጠየቁ ነው። እኔ በውስጥ ጠይቄ አረጋግጬ አዎ ልክ ነው መሰበክ የለባትም ብላ የምትል ከሆነ ዱላዬን ወደ መካነ ኢየሱስ አዞራለሁ። ዱላ ማለት ነው፣ የወንጌል ብትር። አንድን መካነ ኢየሱስ እስር ያደርስም ዳር አስይዛለሁ። ትቢት ኮተታችሁን እዚህ ይዛችሁ እኛ ላይ አምጥታችሁ አጭኑ ማለት ነው። መሰበክ አለበት ለካቶሊክ፣ ለአይሁዳውያን፣ ለኦርቶዶክሳውያን እንደዚሁም። በዚህ ትቢት አትሰብክም፣ ማንም አይመጣ። በዚህ ትቢት ማን ይመጣልህ? ለምን አትሰቀልም? ዳርን ያዝ ራስ ታሳቃል እያልኩ ነው። በዚህ ትቢት ክርስቶስ አልሰበከም። ክርስቶስ የሚለው ኢቭን ወደ ከተማ ሄዱ አላቸው ደቀ መዝሙሩን ሲናገር፣ ወደ ከተማ ሄዱና ካልተቀበሏችሁ የእግራችሁን የጫማችሁን ትቢያ አራግፋችሁ ውጡ ነው የሚለው። አራግፋችሁ ውጡ። የጌታ የኢየሱስ ለደቀ መዛሙርቱ የመከራቸው ይሄንን ነው። አራግፋችሁ ውጡ። በጉልበት ዱላይን አዞራለሁ እንዲያረጋችኋል። ወንጌል የተጠራውለት ወንጌል ነው። ሽቀላ ነው። ኦርቶዶክስ ሽቀላ በስራው ይመጣል። መሰበክ አለበት። ለእንትና መሰበክ የለበትም፣ በእንትና መሰበክ የለበትም፣ በእንትና ለእነንትና መነገር የለበትም እያሉ እንጀራዬ ነው አለ እኮ በስራው። እግዚአብሔር ይስጥ። በስራ አትምጣ ነው ያለ። ስለዚህ በእንጀራው አትምጡበት፣ ለእንጀራው ነው። ስለዚህ አንደርስታንድ አድርጉት። አሁን ቢቆጣ ምን ቢላችሁ ቃሉ ነው ያለው፣ በስራ አትምጣብኝ ነው ያለው። ኦኬ እንመጣለን፣ ግን እንድታውቁ ነው። በፍቅር የሚሰብኩ አሉ። እነ ፓስተር ቸሬን እነ ዶክተር ማሙሻ በፍቅር ወንጌልን ማወቅ ከፈለጋችሁ እነሱን ስሙ። እነ ፓስተር ቸሬ፣ ዶክተር ማሙሻ፣ ፓስተር ቶሎሳ፣ ሌሎችም አሉ በፍቅር። ሌላውስ እስቲ ላሳየ። ይህ አይነት ወንጌልም አለ እነሱ ጋር። ቆይ ወንጌል ላሳያችሁ። ሄኖክ የሚባል አለ፣ በጣም አውሬ፣ የገንዘብ የሰከረ በገንዘብ። እስቲ ስሙ። እዚህ ጋር ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር።
እንደ ድህነት ሰላም የሚነሳ ነገር የለም። ብዙ በለው ይለዋል ሄኖክ። ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይህም ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩት። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች እግዚአብሔር ነው የሚጠይቀው። ቤት ገዝተሃል እንዴ ብሎ ጌታ ጠየቀው። እሱ ደግሞ ምን አለ? አይ ቤቶች ነው የገዛሁት። ከዛ እንዴት ብሎ ጭንቅላታቸው እንደሚፈዝተው ለእናንተም ቤቶች ነው የምትገዙት እያለ አሁን ምን ያደርጋል? ሞራል ይሰጣቸዋል። ይህ ሰገጤ ደግሞ በሙሉ እኮ 3.2 ሚሊዮን የለውም። ይሄ ፋራው ህዝብ ደግሞ አሜን ይላል። ይህ ሰገጤን ስማ፣ ሃሌሉያ ስማ። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus እቺ ነው ዛሬ ባለበት አትኖርም። ዛሬ ባለበት አልጋ አትኖርም። ያስከውን ስልክ አትይዝም። ዛሬ የሰራውን ስራ አትሰራም። ዛሬ ያገኘውን ገቢ አትጋገኝም። የምድሪቱ ቀንበር ተሰብሯል። እዚህ ውስጥ ያለው አንዳቸውም እንግዲህ ቻፓ የላቸው ምስኪኖች ናቸው። ምኞት ነው የሚሸጡላቸው። የክርስቶስን ቃል ምድራዊ ህይወትን ነው የሚሸጡላቸው። ሰማያዊ ህይወት አይደለም። ይህ ስብከት ሆዳም የሆዳምነት ስብከት ነው። ምድራዊ ስብከት ነው። ማጭበርበር ነው። ስለ ምድር ክርስቶስ ሰብኮ አያውቅም። ምድራዊ ነገር ላይ ተከተልን አሉት። ምንድን ነው ተከተልን? ምንድን ነው ለእኛ አሉት። በሰማያዊ በ12ቱ ላይ ትፈርዳላችሁ ነው የሚለው። ምን ይላል መጽሐፍ ቅዱስ? ምድርን ነው ተከተልን። ሁሉንም ጥለው ነው የተከተሉት። ሁሉንም ጥለው ነው የተከተሉት። ተከተልን ምንድን ነው ጥቅማችን ብለው ጠየቁት። የማቴዎስ ወንጌል ምዕራፍ 19 ነው ይህን የሚለው። እነዚህ አጋስሶችን ደግሞ እዩዋቸው ምን እንደሚል 3.2 ሚሊዮን ከእግዚአብሔር ጋር እኮ ነው ድርድሩ። ገንዘብ ስጠኝ አትሰጠኝም፣ ገንዘብ ስጠኝ ገንዘብ ስጠኝ ነው። ቤቶች ሁላ ነው የሚያስፈልጋችሁ። ስንት ድሃ ይማቀቃል እዛው ቸርች ውስጥ። እሱ ቤቶች ነው የሚሰራበት። አጋስስ ሆዳ ምድር ላይ ወንጌልን ትሰብካለ፣ ሰማይ ቤት በረከቱ ይቀመጥልሃል፣ በረከቱ ይሰጣል። ምድር ወንጌል መስበክ ነው ያንተ ስራ። ሆዴ ከርሴ አይደለ። እስቲ እንሂድ። መጽሐፍ ቅዱስ ምን ይላል? ሌቦቹን ብትንትንን ላወጣ እንደመጣው ነግሬያለሁ። ገና ስመጣ እሱ ቪዲዮ ለጥፉላቸው። አጭበርባሪ ሌባን አጋልጣለሁ ብያለሁ። አቶልጁ ላይ ጊዜው ጌታ እየገለጠው ነው። አጭበርባሪ ሌባን ዜሮ ከታለሁ። በክርስቶስ ስም የምትነግደውን ብትንትንን አወጣዋለሁ። ይህ ብትንትንን አወጣዋለሁ። በክርስቶስ ስም ነጋዴና ሌባ አፈር ከድሜ ትገባለህ። እስቲ እንሂድ ምዕራፍ 19 ላይ ይኸው ምን ይላል መሰለ? ምዕራፍ 19 ከቁጥር 26 ጀምሮ ኢየሱስንም እርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። በሰው ዘንድ የማይቻል ነገር አለ። አሁን ለምሳሌ መንግስተ ሰማያት በእኛ አይቻልም፣ በእግዚአብሔር ይቻላል። እኛ አንችልም መግባት ስራችን ስለማያስገባን፣ በሱ ቸርነት ግን ይቻላል። እኛ አንችልም፣ እኛ አልጸደቅም። በቸርነቱ ግን ምን እንሆናለን? በእግዚአብሔር ቸርነት እንድናለን። ሰው ምን ይላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በሰው ዘንድ አይቻልም ብሎ ቃል በቃል ነው የተናገረው ኢየሱስ ክርስቶስ። በሰው ዘንድ አይቻልም። ከዛስ በእግዚአብሔር ዘንድ ግን ይቻላል፣ ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ነው የሚለው። ሁሉን ትተን ይሄ ቤቶች፣ በሚሊዮን የሚቆጠሩ ቤቶች፣ ሌብነቱን ሁሉን ትተን
ሁሉን ትተን ተከተልን። ሁሉን ትተን ነው የሚለው። ገንዘቡን ትተን፣ ሌብነቱን ትተን፣ ድንኳን ሰፊነቱን ትተን፣ አሳ ማስገሩን ትተን፣ ሁሉንም ትተን ተከተልን። ኦኬ፣ ምንድን ነው ጥቅማቸው? ተከተልን። እንኪያስ ምን እናገኝ ይሆን አለው ኢየሱስ ክርስቶስን። ኢየሱስስ ምን አለ? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ፣ የሰው ልጅ ማለት ክርስቶስ ኢየሱስ ነው። በዙፋኑ ይቀመጣል። የሰው ልጅ ነበረ። ደግሞ ነግሯቸዋል። እናንተ በስጋ አልተወለደም ለምትሉ የሰው ልጅ ነበረ። የድንግል ማርያም ልጅ ነበረ። ኢየሱስ የሰው ልጅ ይላል ራሱ። በዳግመኛም ልደት የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። እነዚህ ሐዋርያቶች ለፍርድ የሚቀመጡ ናቸው፣ ይፈርዳሉ። ስለዚህ ሕያው ነፍስ አላቸው። ቢሞቱም በስጋቸው እንጂ ነፍሳቸው አልሞተችም። ነፍሳቸው እስካሁን አለ። ስለዚህ በዙፋን ይቀመጣሉ። አጭበርባሪና ሌቦች አሉ። እነዚህ ግን የሚሉት ምንድን ነው? ሁሉንም ትተን ተከተልን አለው። ቃል በቃል ነው። አዳምጧት ይችን ቃል። ሁሉን ትተን ተከተልን ያለው። ጥቅማችንስ ምንድን ነው? እንጊያስ ምንድን ነው የምታደርግልን ብሎ ነው የጠየቀው። ክርስቶስ ይመልስልሃል። አንተ ግን ቤት ጠይቄው የ3.2 ሚሊዮን ብር ጠየቁት። ያየሁት ስቃይ፣ ያየሁት መከራ ለቤት ለመግዛት። ለምን? ምድራዊ ቤት። ስለ ምድር ነው ክርስቶስ ያወራው። ጴጥሮስ ስለ ምድር ነው ያወራው። እነ ጳውሎስ ለምድር ነው ያወሩት። ስለ ገንዘብ ነው ያወሩት። ስለ ሆዳምነት ነው ያወሩት። አይደለም። የእኛውስ ሌቦቹ አባቴ ቻፓ ነው ጭውቴው። ቻፓ ታመጣለህ፣ መቀባበል አይደለም ይላል። ለእኔ ትሰጣለህ ገንዘብ፣ እኔ ጸልያለሁ፣ ባርካለሁ። አንተ ቻፓ ስጠኝ፣ እኔ ጸልይላለሁ ነው ጭውቴው። እንደዚህ አይነት የሆዳምና የሌባን ክርስትና ማየት አለባችሁ። እውነተኛ ወንጌል በገንዘብ ላይ የተመሰረተ አይደለም። ገንዘብን ትጥልና ነፍስህን ትባርካለህ። ወንጌል ማለት ያ እንጂ ማጭበርበሪያ መነገጃ አይደለም። ስለዚህ አጭበርባሪና ሌባ የበዛ ቅባት ሻጭ ነው የበዛው። ኢትዮጵያ ዘይት የተወደደው በእነሱ ምክንያት አይደል እንዴ? ዘይት ብትል ብር ስላላቸው የአገር ዘይት ይገዙልሃል። ከዛ በትንሽ ብልቃጥ እያደረጉ ይፖችርላል። ዘይት ጠፋ። ዘይት ለመግዛት ፓስተሮች ቤት መሄድ ይቀላል። በመጋዘን አስቀምጠው ሽከላ ነው። ትቀልዳለህ እንዴ? ያንን አንተ ዘይት ለመግዛት አሁን ሙሉን ስንት ሊትሩን ነው? ስንት ነው የምትገዙት? ንገሩኝ። ስንት ሊትሩን ስንት ነው የምትገዙት? ንገሩኝ። እቺ በሆነ ነገር ያለችው አይደለ? ስንት ነው የምትገዟት? ንገሩኝ። ዘይቷን 1900 አይደለ? ኦኬ 2500 ገብቷል። ኦኬ 1500 በ1500 እንውሰደው። አንድ ባለዘይት ፓስተር፣ ሁሉንም እያልኩ አይደለም፣ ስሙ በደንብ። አንድ ባለዘይት ፓስተር ምንድን ነው የሚያደርገው? አንድ ባለዘይት ፓስተር አንዱን ሙሉን ይወስዳል። እቺን የምታክል በ500 ይሸጥልሃል፣ በ1000 ይሸጥልሃል። ከዛ ዘይት 20 ሺህ ነው የሚሸጥል። 20 ሺህ ያተርፋል። ትቀልዳለህ እንዴ? የፓስተሮች ቤት የዘይት ቢመረመር መንግስት ብትመረምረው ዘይት ያስወደዱት እነሱ ናቸው። ጌታ ምስክሬ። ምክንያቱም ያንን ሙሉ ዘይት በ1000 በ2000 ይችን የምታክል ይሸጥልሃል። የተጸለየበት ነው ብሎ ሙሉ ጎተራው የሞላው ፓስተሮች ቤት መርምር። ተቆልሎ ዘይት ተቀምጠዋል። ቀርጾ ይችን የምታክል ይሸጥልሃል። ያችን በ1000 ትገዛለህ። ይችን የምታክል ከአንድ ዘይት እንትን ውስጥ በ2000 የሚሸጥ 20 ሺህ 30 ሺህ ይሸጠዋል። ቢዝነስ ያ እቺ ማንነታችሁን አጋልጠዋለሁ። አባቴ እኔ ምፈራ አይደለሁም፣ ለጌታ እንጂ ለእናንተ አይደለም። ጌታን ተከተሉ እንጂ ፓስተር አትከተሉ። ሌቦች ናቸው። ስማርት ቢዝነስ። ቲሸርትስ በ10 ብር የገዛውን ቲሸርት ወይም በ20 ብር በ30 ብር ነጭ ቲሸርት ኢትዮጵያ ስንት ነው ንገሩ? ይሄ የሆነ ስዕል የተለጠፈበት ስንት ነው ነጭ ቲሸርት? ስንት ነው?
30 ብር አይደል? ነጭ ቲሸርት 100 ብር ኖርማል። በአሜሪካ አይደለም ኖ በአሜሪካ አይደለም ማ ፒፖ በአሜሪካ ሳይሆን በአውሮፓ በኢትዮጵያ ሶሪ በኢትዮጵያ ነጭ ቲሸርት 150 ብር አይደል? ኦኬ 150 ብር አኖይትድ የሆነ ነው ይልሃል። አኖይትድ በስንት ሲሸጡት አይተናል። በ100 ሺህ በ50 ሺህ በ60 ሺህ ሲያደርጉ አይተናል። ጭጭ አንድ ቻሌንጅ ልስታችሁ የኢትዮጵያ ወንጌላውያን በሙሉ አንድ ቻሌንጅ። እግዚአብሔር ባርኳቸዋል አደለ? እግዚአብሔር በበረከቱ ጎብኝቷቸዋል አደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱሬ የላ ሌቦች ናችሁ ምላችሁ ለዛ ነው። ክርስቶስ በእናንተ ውስጥ የለም። ግን ቤተ ክርስቲያን ፈወስን ብላችሁ ዋቴ ታደርጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት። እስቲ የላችሁበት ማባ ወፍ የለም። ለምን በረከቱን አልሰጥ? ሌባ ናችሁ። ሌቦች ስለሆናችሁ ጸሎታችሁ ለዚህ አሜን የሚል ምስኪን ህዝብ አለ። ይሄ ጨናጩን የማይለይ ህዝብ አለ። አሜን አሜን ቤት አይደለም ሳጠራ የለውም። አሜን ቤቶች ይሰጣል። አሜን 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 በማለትማ ምን ይመጣል? ጠንቋይም ቤት ሄዶ እኮ አሜን ይባላል። አሜን ምንንም አያመጣ፣ ምንም የሚያመጣ አሜን የሚያመጣው ነገር የለም እያልኩ ነው። ስለዚህ አሁን የምናገረው ምንድን ነው? እውነትን ይዛችሁ በእውነት ላይ ኑሩ። እውነት ክርስቶስ ነው። ይሄ ሌባ ፓስተርን አትከተል። ለምን? ጥቅም የለው። መጽሐፍ ቅዱስ አንብብ፣ ጸሎት አድርግ። በደንብ እያነበብኩ ነው የመጣሁት፣ በደንብና እየተከታተልኳችሁ። እዚህ ሶሻል ሚዲያ ላይ በፍቅር የሚሰብከው ካየዋቸው ከፓስተር አሊ ውጭ መርዘኞች ናቸው። ፓስተር አሊ ጌታ ብርክ ያድርግ፣ ጥሩ ነገር እየሰራ ነው፣ በርታ። እንደዚህ አይነት ማንነት እግዚአብሔር ይባርክ። ቲክታክ ላይ ካሉት ካየዋቸው ፓስተር አሊ ጥሩ ክርስትና ይሰብካል። ጸሎት ነው፣ መዘመር ነው፣ ያ ነው የሚያውቀው። ከሌሎች ጋር የሚያገናኘው ምንም ነገር የለም። ፓስተር አሊ እግዚአብሔር አምላክ አይቀይርብህ። ያየሁትን ሀቅ መሰክራለሁ። መልካም ነገር ነው ያደርገው። ሌሎቹስ ኦርቶዶክስ ምን ላይ ናት? እንጥልን አውርድ፣ እያበበች ሄዳለች። ታነቅ። እንዲያውም ኦርቶዶክስ እንድትጠብቅ አረጋቸዋል። እንድትጠብቅ ነገሮቿ እንዲቀየሩ። በዛሬ ዓመት ያደረገችው ኦርቶዶክስ መቼም አድርገው አታውቅም። የዛሬ የአላፋት ዝማሬ ምናምንም ብታይ አድርገው አታውቅም። ኦርቶዶክስ ጭራሽ አጠነክራችኋት። ይኸውልህ ሚስማር ሲደበደብ ይጠብቃል። ኦርቶዶክሳውያን እንዲጠብቁ አድርጋችሁ። ለምን? ፍቅር ይዛችሁ ስላልመጣችሁ። ስድብ ሰው ከዛ ተቀየሩ። አጠበቃችኋል። የእናንተ ለስድብ የቱ ጋር አሁን መጡሽ? ጴንጤ ጋር መጣ አንድ ሰው ምኑ ጋር ይግባ? ምኑ ጋር? ኤርሚያስ ጋር ነው የሚገባው? አማን ሻሎም ጋር ነው የሚገባው? አማን ሻሎም ኢቫንጀሊስት ነው። ካልቪኒስት ይባላል። ካልቪኒስት ማለት ክርስቶስ ኢየሱስ ለተመረጡት ብቻ ነው የመጣው ነው የሚለው። ክርስቶስ መርጧል፣ ቀድሞ ለእነሱ ነው የመጣው ነው የሚለው። ካልቪኒስት ነው። ክርስቶስና ኢዮዳብ ጉቶ አንድ አይነት ነው የሚያምኑት። እኔ አማን ሻሎም ይመቸኛል በባህሪው፣ እውነትን የሚናገርባቸው ነገሮች አሉ። ኢዮዳብ ጉቶና አማን ሻሎም አንድ ናቸው። ካልቪኒስት ይባላሉ። ለዓለም እንደመጣ ይናገራል ኢየሱስ ክርስቶስ ቃል በቃል። እነሱ ካልቪኒስት ናቸው። ለተመረጡት ብቻ ነው የመጣ ይላል።
እነ ኤርሚ ለዓለም ነው የመጣው፣ ላልዳኑት በሙሉ ለዓለም ነው የመጣው ይላሉ። ወንድማችን ኤፍሬም ደግሞ ስላሴ የተለያየ ስጦታ ነው ያላቸው፣ የተለያየ ስራ ነው ያላቸው። ስራቸው የተለያየ ነው። ስራቸው የተለያየ ነው። የተለያዩ ናቸው ብሎ ትምህርቱ ነው ያለው። ተግዛ ሶስቱ ሲጨፈለቅ ትቀውሳል። የቱ ጋር ነው የምትገባው? ያ ስለዚህ እውነቱን አውቃችሁ እንድትገቡ ነው። መርጣችሁ ብፌ አንስታችሁ ግቡ። ኦርቶዶክስ ጋር ስትገባ አንድ ኦርቶዶክስ ነው የምትገባው። እስላም ጋር ስትገባ አንድ ሙስሊም ነው የምትሆነው። ኢቨን ካቶሊክ ጋር ስትገባ አንድ ካቶሊክ ነው የምትሆነው። ቡዲዝም እንኳን አንድ ቡዲዝም ነው ያለው። ቡዲዝም አንድ ቡዲዝም ነው ያለው። ትልቁ ችግር ያለው ፔንቴኮስቱ ዲኖሚኔሽን የማይስማሙበት እብድ የበዛበት ማንነት አለ። እብድ ክርስቶስን መምሰል እንዳልኩ ሉጥ የሆነ ፓስተር ሆነ ቸርች ታገለግላለ ያለ ምንም ሀሳብ የለ ምን የለ። ማታ ማታ መቀመጫን ታጫውታለ፣ ቀን ቀን ለብሰ በረንብ ትሰብካለ አለ። ዌስተርናይዝድ የሆኑ ጋር አዎ ልዩነት እንዳለ ኦርቶዶክስ አታውቅም። የሚያውቁ አሉ የተወሰኑ። ምክንያቱም እነ መዝሙር ያሬድ ያውቃሉ፣ እነ ዘማርያም ያውቃሉ፣ እነ ልደት ያውቃሉ፣ የተወሰኑት ያውቃሉ። እንዴት ጭውቴው እንደሚጫወቱ እንደማኛው ግን አያውቁትም። ያ ነው ችግሩ። የሶሻል ሚዲያ ሲስተሙን እነ ዘማርያም እነ አክሊለ እነ መዝሙር ያሬድ ምን አያርፉትም። እንዴት አድርገው ይህን ብትንትን አድርገው ቁጭ ማድረግ አይችሉትም። ለዛ ነው ብዙ የኦርቶዶክስ ልጆች ያልባነኑት። አልባነኑ። እኔ ግን አሁን ባንኛለሁ። ዮኒ ማኛ ዋሽቷል ይሄን ያለውን ያለ ማንም ወጥቶ መናገር ይችላል። እኔ አልዋሽው። አንድነት በእናንተ ላይ ፍጠሩ። እስቲ ግቡና ተስማሙ። አማን ሻሎ ኤርሚያስ ሜሎሳውን ተሐድሶ ነኝ ይላል። ሜሎሳውን ተሐድሶ ነኝ ይላል። ከነሱ ጋር ህብረት አለው። አይሰባበኩም። ስለዚህ መጀመሪያ ፍቅሩ ይቀድማል። ፍቅሩ ሳይኖር ኦርቶዶክስን አታክ ለማድረግ ሲፈለግ ግን ምን ይሆናሉ? አንድ ይሆናሉ። ሁሉንም የሚተዉትና ኦርቶዶክስን ለጠላትነት ሲሆኑ አንድ ይሆናሉ። ያንን ነው የምለው። ያንን ነው ተግባብተናል። የምታየው በሙሉ የምታየው ያንን ነው። የምታለቅሱበት ምክንያት እውነቱን ለመግለጽ ለሰው ልጆች በፍጹም ፈቃደኛ አይደላችሁ። እውነቱ እንዲወራ አትፈልጉም። በእናንተ ውስጥ ያለው ልዩነት ምን እንደሆነ ማወቅ አትፈልጉም። ምን እንደሆነ ማወቅ አትፈልጉም። ምን እንደሆነ ዋሽቻለሁ ወይ? የት ነው የምታስገቧቸው? አሁን ወደ ክርስትና ወደ ፔንቴኮስታል እመጣለሁ የሚለውን የት ነው የምታስገባቸው? ኤርሚያስን ከተቀበል ሉተራውያን ሊሰብኩት ይፈልጋሉ እና አማን ሻሎም ሊሰብኩት ይፈልጋሉ። የተለያዩ ናቸው። እንደገና ደግሞ እነ ዶክተር ሻውል ሊሰብኩት ይፈልጋሉ። በጣም ወደው ማከብረው ሰው ነው ዶክተር ሻውል። ሊሰብኩት ይፈልጋሉ። ወዴት ነው የሚመጣው? የቱን ይቀበል? እናንተ ጋር መጥቶ እንኳን ማረፍ አይቻልም። ለዚህ ነው እኔ ቁጭ ብዬ የማየው። ኢየሱስ ከተቀበል እሱ ነው ማለት። ከስር ያላችሁት ቢዝነስ ነው። አሁንም እናገራለሁ እውነቱን።
ስለዚህ አቤል አቡና ላይ ያለውን በርደን አሁን እየበረደ ነው። አቤል አይ ቲንክ ጸሎት እያደረገ ነበር ማለት ነው። አቤል አቡና ጸሎት እያደረገ ነበር ማለት ነው። አንድ ሰው እንደው ለኔ የሚሆን በዚህ አጋጣሚ ሲሶውን አመስግኑልኝ። ሲሳይ በእውነት እኔ ሲሳይ ሲናገረኝ ሰምቼ አላቅም። ብዙ ጊዜ የሆነ ቪዲዮ አንድ ሰርቷል። በተለይ ወንጌልን አስቀያሚ ነገር ንስሐ የገባሁበት ነገር ነው። በልህ በንዴት ያልኩት ነገርን በሱ የሚናገረኝ ፕሮቴስታንት ልክ ናችሁ፣ ትክክለኛ ስህተት ነው፣ በጣም ቆሻሻ ንግግር ነው። ከየት እንደመጣም አላቀው። አንዳንዴ ዲያብሎስ ይገባብህና ነገሮችን ሊያበላሽ ሊሰራ ይችላል። በጣም የስህተት ንግግር ነው። ንስሐ ገብተናል በሱ። ጌታ ኢየሱስ ስሙ ይባረክ። ግን በድርጊት ወንጀል የሚሰሩ እኔ ንግግር ነው በድርጊት የሚያብዱ አሪዮሶች እንዳሉ እና ሲሳይ የምታጋልጠው በጣም ይጠሉታል ጴንጤዎች። በተለይ ወንጌል ምን ሰውን ነው የምታገለግለው? አገልግሎት በሌብነት አይደለም፣ በዝርፊያ አይደለም። ንጹህ አገልግሎት የክርስትና በተለይ ወጠምሻ ሰው ነው። ጎረምሳ ስራ ወንጌልን ሰበክ፣ ከዛ ወደ ሽቀላ ትሄዳለህ። አሁን ለምሳሌ እምወደው አለ ወንጌላዊ ሳሚ ስራውን ይሰራል፣ ወንጌልን ይሰብካል። ወንጌላዊ ሳሚ ሲያትል ያለው ወንድማችን ነው። ጌታ ብርክ ያርግ። ወንጌላዊ ሳሚ ስራውን ይሰራል፣ ወንጌል ሲፈልግ ወንጌል ይናገራል። ማከልክሎ ወጠምሻ ሌባ ስትዘርፉ ነው የምትውሉት። ስለዚህ ወንጌላዊ ከሆንክ ራስ ሰርተ ነው የምታሳየው ለሌላው። ስለዚህ ያንን በማድረግ ብተስተካከሉ ጥሩ ነው እላለሁ። ጥሩ ነው እላለሁ። ዳጊ ይመቸኛል። ይሄ የኦርቶዶክስ ጥላቻ ቢቀር ጥሩ ነው። ዳጊሻ እኔ ሞድ ሰርቶ የሚበላ ነው ዳጊ። ሰርቶ የሚበላ ዘማሪ ነው ዳጊ። የጥላቻው ነገር ይብራ። ማብራት አይጠቅመም። እንደዚህ አይነት ሰው አልነበርክም። የኦርቶዶክስ ልጆች ብዙ የሚወዱ የሙስሊም ማንም የሚያከብር ሰዋል። በትህትና የምትኖር ወንድም ነህ። ይህን ባህሪን ማንም አያውቀውም። ጌታ ኢየሱስ ምስክሬ። በዝማሬ የማይደሰት የለም። እንኳን ፕሮቴስታንት የኦርቶዶክስ ልጆች በጣም የሚወዱት መዝሙሮች አሉ። ስለዚህ ከኤርምያስ ጋር መሆን ትጎዳበታል እንጂ አትጠቀም። የጥላቻን ጥግ ነው ኤርምያስ የሚያሳየ። የጥላቻን ጥግ ጌታ ኢየሱስ ምስክሬ። የጥላቻን ጥግ የኦርቶዶክስን ጥላቻ ጥግ ያሳያል። ስለዚህ ዳጊሻ ከዛ ህብረት ውስጥ ውጣ። ኤፍሬም ወጥቷል። ኤፍሬም በቃ በዚህ ነገር አልገባም ብለው እነ አቤል ወጥተዋል። አብረው ነበሩ። እነ ማን ነው አማን ሻሎም አብረው ነበሩ፣ ወጥተዋል። ለምን? በጥላቻ የሚሰበክ ክርስትና የለም። በጥላቻ የሚሰበክ ክርስትና የለም። ኦርቶዶክስ ጠነከረች አልኩ እኮ። ኦርቶዶክስ በጣም በሚገርም ሁኔታ ያ ወደ አላፍ ዝማሬ ጥምቀት ስታለቅሱ ነበር ጎረምሶች ህፃናቶች ዘፈኑ ብላቸው። አታልቅስ አይዞ ለቅሶ አስፈል ምን አስለቀሰ? አታልቅስ አይዞ አታልቅስ። አንተ ቤት እስክታ ይመታል በክርስቶስ እየተሳበበ እስክታ ድብልቅ አድርገህ እስክታን ወላይትኛ እየጨፈርክ ለጌታ ነው አታጭበርብር። ቶ እስቲ አቶና አሸብሽብ እስቲ አሸብሽብ። አይጥምማ አይሄድም ማለት ማቻ አያደርግም። ሽብሸባ እያደረግ ጌታን ማመስገን አይነፋም ማለት ደስ አይልም። ጥማትህን የዘፈን እየተወጣ ኦርቶዶክስ ትዘፍናለች አትበል ነው። አንተ አሸብሽብ፣ ልብ ካለ አሸብሽብ። አታረጉትም። እየዘለልክ እየጨፈርክ እንደፈለግክ እያስነካው መንጃርኛ ጉራግኛ እያስነካ በኦሮምኛ እየጨፈርክ አይ እኔ ለጌታ ነው እንደዛ ሄደ ሹሉቃን ሸውድ። ጌታን ማታለል አይቻልም። አታታለው እስቲ አሸብሽብ። እስቲ እናትህ ትውለድ ቀኑን ሙሉ ስትዘምር እያሸበሸብክ ዘምር። እንደ ኦርቶዶክስ ሞክራት።
ይሄን ዘርፈሃል አይደለ? ይሄን ከዘረፍክ ሽብሸባውንም ዝረፍ። ምን ችግር አለው? ዝረፈው። ዘርፈዋል አይደለ? ይሄንን ከኋላ ያለውን አልጥለውም ያልኩ ለዛ ዝረፈው። ሽብሸባውንም አብረህ ዝረፍ። ጾሟንም ዝረፋት። ዝረፍ። አይዞ አይዞ። ቺን ብቻ ነው የምወስደው፣ ቺን ወስጄ ጨፍርበታለሁ። ኖ አብረ ቺን ዘርፋላ። ጾሟንም ዝርፍ። ዝረፍ። ጾሟንም ሽብሸባዋንም ዝረፍ። ማሸብሸቧንም ዝረፋት። በደንብ ዝረፍ። አትዝለል፣ አትጨፍር። እስቲ ሞክር። አትችልም። ታንቀት ሞታል። ለምን? የድሮ ዓለማዊ ስሜት ይመጣባል። ትሸከችኳል። ማይክል ጃክሰንኛ ዓለማዊ ስሜት ይመጣባል። የኦርቶዶክሱስ ዓለሙን እርግፍ ያደረግና በጎንደርኛ ስትል የነበረችው ሴት ጣል ታደርገዋለች። ዘርግፈው አሜን እያለች ታሸበሽባለች። ዘርግፍ የጌታ ሲሆን ይህ ጭፈራው መንፈሱ ምኑ ገደል ይገባል። ያንን ነው የምለው። ኦፕስ ሌላ ሰው አስገባው በቴክኒክ ብልሽት። ቆይ ላስወጣ ነው። ስለዚህ ያንን ነገር ተማሩ። ያንን ለማለት ፈልጌ ነው። እችን ያህል እውነት ከተናገርኩ ይበቃል። እችን ያህል እውነት። ስለዚህ ወጣቶቹ ጎንደር ጋብዛቸው ጠራቻቸው። ጎንደር ብለው ጎንደርን አመሰገኑ። አለቀሳችሁ። አታለቅሱ። አንተ ቤት ያለውን ጉድ ቁጠር፣ የሰውን ከምትቆጠር አንተ ቤት ያለውን ቁጠር ለማለት ነው። ቤተሰብ ሰላማችሁ ይብዛ። እቺን ያህል ከላስኩ ከጀለሶቼ ጋር ብጫወት ይቻላል። አይዱ ድመት አለች፣ ልጆቼ ይወዱታል። ማይሎ ይባላል። ማይሎ የሚባል ድመት አለ። ያውም እናንተ ትጠላላችሁ፣ እኔ ጥቁር ድመት ነው ያለኝ። ጥቁር ውሻ፣ ጥቁር ድመት፣ ጥቁር ፍየል ይጠላል፣ ጥቁር በግ ይጠላል። ነፍሱን ይማረው አባቴ። ጥቁር በግ እንወድ ነበር እኛ። ውድ ርካሽ። እኔ ለካ አላውቅም። ፋዘር ሂ ስማርት። ከለር ነው። ቆዳውን አትበላው። ስትከፍተው ውስጡ ነው ተመሳሳይ ከሌላው በጋ አንድ አይነት ነው። ስለዚህ ሰልጠን ያለ ስለነበር አባቴ ኤንጂኦ ከባድ ሹፌር መኪና ነበር ዩኒሴፍ እና ጥቁር ፍየል ነው የሚገዛው ወይ ጥቁር በግ ርካሽ። እችን የምታል በግ በውድ ይሸጥላል። ይሄ ገብስማ ቡናማ ከለር ካለው ወይ ነጭ ከለር ካለው። ጥቁሩስ ጠብደል ጥቁር በግ በርካሽ ይሸጣል። አባቴ ጥቁር በግ ጥቁር ፍየል ነበር የሚገዛ። አራዳ ልጅ he was very smart። እና እማዬ ምንድን ነው ይህን የምትገዛው ትለዋለች። ስትለው እንዴ ውስጡ ስታርጁ እኮ አንድ አይነት ነው ይላታል። ምን ስጋው አንድ አይነት ምን ችግር አለው ይላታል። አሬ ጥሩ አይደለም ትላለች። መስኪን አይደለች። ከዛ እኔም አሁን ቤቴ ካለ ወደፊትም ኢትዮጵያ እግዚአብሔር ብሎ ረድቶኝ ከኖርኩኝ እኔ የምገዛው ጥቁር ፍየል ጥቁር በግ ነው። ጌታ ኢየሱስ ምስክሬ፣ ሌላ አልፈልግም። ዋጋው ርካሽ። ምክንያቱም ሳይኮሎጂ ላይ ጥቁር ነገር የተባለ ምንድን ነው አውሬ ነው ብለው ስላሰቡ ጥቁርን በሴጣን ስለመሰሉት ሸውደዋቸዋል። እንደዛ